5 ደቂቃ እንዴት አላችሁ እንዴት ቆያችሁ ሰላም ለእናንተ ይሁን ሁላችሁንም ሰላም እላለሁ እኔ ደህና ነኝ እንዴት ናችሁ እንዴት አላችሁ እንዴት ከረማችሁ እግዚአብሔር ይመስገን ወደ እናንተ የመጣሁት አጭር ነገር ለመናገር ነው አጭር ነገር አውርቼ ወጣለሁኝ ስለዚህ ሼር አድርጉልኝ አንድ ጊዜ ሼር እንድታደርጉ ፈልጋለሁ ዛሬ አንድ የሆነ ወሳኝ መልእክት ለማስተላለፍ ነው ወደዚህ የመጣሁት ወደ እናንተ ጋር የመጣሁት ስለዚህ በዚህ ጉዳይ ያለኝን አቋምና ያለኝን አስተሳሰብ ለአንዴና ለመጨረሻ ጊዜ ለመግለጽ ፈልጋለሁ ስለዚህ ሼር እንድታደርጉልኝ ስል ጥሪ አቀርባለሁ ማለት ነው ስለዚህ ባካችሁ ሼር አድርጉትና ላይክ አድርጉት ሼር አድርጉት አመሰግናለሁ ስለምታደርጉት ወይም ስለታዘዛችሁኝ አመሰግናለሁ መመቻችሁም ማለመቻችሁም ሰዎች አንዴ ሼር አድርጉትና ይሄንን ወሳኝ የሆነ መልእክት ምናልባት ለ7 ደቂቃ ለ8 ደቂቃ ብቻ ነው ማስተላለፍ የምፈልገው ይሄም ደግሞ በምን ጉዳይ ላይ እንደማወራችሁና በተለይም ደግሞ ከሀገር የወጣሁበትን ምክንያት ለምንድን ነው ከዚህ ሀገር የወጣሁት የተሰደድኩ ስደትን ለምን እንደመረጥኩኝ እንዲሁም ደግሞ የተለያዩ ቪዲዮዎችን እዚህ ላይ ያሉ አሳያችኋለሁ ሊሞግተኝ የሚፈልግም በዚህ ጉዳይ ላይ ሊያወራኝ የሚፈልግም ሰው ካለ ፍቃደኛ ነኝ ለመሟገት እዚሁ ቀጥታ ላይቭ አስገብቼው መነጋገር ይቻላል ለዚህም ደግሞ በቪዲዮ የሚገባ ሰው ዝም ብሎ በድምጽ ሳይሆን በቪዲዮ ሰዎችን አስገብቼ መነጋገር ፈልጌ ነው ዛሬ የመጣሁት ስለዚህ አንድ ጊዜ ኦርቶዶክሳውያን ናችሁ ፕሮቴስታንቶች ሙስሊሞችን ብትሆኑ እንዲሁም እምነት የሌላችሁ ሰዎች እንኳን ብትሆኑ ሼር ታደርጉት ፈልጋለሁ በጣም በታላቅ ትህትና ጠይቃችኋለሁ በጣም ወሳኝ የሆነ ነገር መናገር ፈልጋለሁ ስለዚህ ይህ መልእክቴ ደግሞ አጠቃላይ ለመንግስት እንዲደርስ ፈልጋለሁ ለአብያተ ክርስቲያናት እንዲደርስ ፈልጋለሁ ለመላው ኢትዮጵያውያን ለሙስሊም ለኦርቶዶክሱ ለጴንጤው ለሁሉም እንዲደርስልኝ የምፈልገው መልእክት ነው ስለዚህ ይሄን መልእክት ስክሪን ሪከርድ የምታደርጉም ስክሪን ሪከርድ ማድረግ ትችላላችሁ ይሄ መልእክት ባጭር እየተቆረጠም ቢሆን በዩቲዩብም ቲክቶክም ላይም ፌስቡክ ላይም ለብዙ ሰዎች ሼር እንድታደርጉ ፈልጋለሁ ስለዚህ ለአንዴና ለመጨረሻ ጊዜ ምናልባት ከዚህ ከሶሻል ሚዲያው ላልመለስበት በሚችሉበት ሁኔታዎች ነው ማወራችሁ ስለዚህ አንድ ጊዜ ሼር ይደረግና በዚህ ጉዳይ ላይ ተናግሬ መውጣት ፈልጋለሁኝ ምክንያቱም በመረጃና በቪዲዮ እናወራለን የሆነ ቪዲዮ 3-4 ቪዲዮዎችን አሳያችኋለሁ ከነዚህ ቪዲዮዎች በኋላ በጣም ከባድ የሆነ ነገር አለ ላወራችሁ እንዲህ አይነቱ ድፍረትም አልነበረኝም እውነት ለመናገር እንዲህ አይነት ነገሮችን ወደ ሶሻል ሚዲያ አውጥቶ የመናገር ድፍረቱናም ልምምዱም አልነበረኝም አሁን ግን this is the time ልናገርበት የሚገባ ጊዜ ነው ብዬ ስላሰብኩኝ እነግራችኋለሁ ስለዚህ እውነት ለመናገር ይሄን ነገር ይጠቅማል ሰው ማወቅ አለበት የሚል ሐሳብ ስላለኝ ነው ላደርሳችሁ የፈለጉት ቶሎ በሉና ሼር አድርጉት እና ምትባርኩኝም ምትረግሙኝንም ሰዎች ምትሳደቡ ሰዎች እኔ ሁላችሁን ወዳለሁ በጣም አመሰግናለሁ አትሊስት ስለዚህ በእነዚህ ጉዳዮች ላይ ከኔ ጋር እንቆያለን ማለት ነው ይሄን ደግሞ ላስተላልፍላችሁ ወሰንኩኝ ውስጤ ስለሞላ ውስጤ የሞላውን ነገር ደግሞ ለእናንተ ማሳወቅ ስላለብኝ ሼር ማድረግ ስላለብኝ ነው ይሄን እየነገርኳችሁ ያለሁት በጣም ወሳኝ ጉዳይ ወደ እናንተ ነው ይዤ የመጣሁትና ፕሊዝ ቴንክ ዩ ጆይ ያመሰግናለሁ ፕሊዝ ለ10 ሰው ሼር አድርጉ ወደ 200 ምናምን ሰው ያየው ነው ስለዚህ ለ10 ሰው ሼር ብታደርጉ ብዙ ሰው ይሄንን ነገር እንዲሰማው ፈልጋለሁ መንግስት ጋር እንዲደርስ ፈልጋለሁ በተለያዩ ቦታዎች ላይ እንዲደርስ ፈልሎ ኢንተርኔት ያለበት የሌለበት ቦታ ለዘመዶቻችሁ ሁሉ እንድትነግሩት እፈልጋለሁ እና ይሄን ነገር እንድታደርሱልኝ በታላቅ ትህትና እጠይቃለሁ አመሰግናለሁ ሰላምታም እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ እግዚአብሔር ያክብርልኝ ስለዚህ ልናገረው ስለምፈልግ አትሊስት ቴንክ ዩ ጆየን ይሞዳለው በጣም ስለዚህ ፕሊዝ ሼር አድርጉትና
ላይክ ሼር አድርጉት ይጠቅማችኋል ስክሪን ሪከርድ የምታደርጉ ሰዎች ስልካችሁ ስክሪን ሪከርድ የሚያደርግ ሰዎች ስክሪን ሪከርድ አድርጉት በተለያየ ጉዳይ ላይ ይሄ ቪዲዮ ቢጣፋ እንኳን እናንተ ጋር እንዲቆይ ይፈልጋለሁና እንዲገኝ ስለምፈልግ ፕሊስ ጋይስ ሪከርድ አድርጉትና እቺን መልእክት ተናግሬ የ5 ደቂቃ መልእክት ተናግሬ ነው የምወጣው ይሄ ደግሞ በትልቁም ነገር just a minute give me Santosh give me 5 minutes okay 5 minutes Santosh 5 minutes yeah 5 minutes please no problem 5 minutes only okay no problem 5 minutes ስለዚህ በዚህ ጉዳይ ላይ መናገር ስለምፈልግ እስቲ ስክሪን ሪከርድ ያረጋችሁ ያላችሁ ሰዎች ካላችሁ ስክሪን ሪከርድ ያረኩ ነው በሉኝና ወደ ሐሳቤ ልግባ እኔም እዚህ እየጠሩሽ ስለሆነ እዚህ ጋር ያለሁትኝ በስሪላንካ ነው ያለሁት በዛ ጥሩ ቆይታ ያደረኩ ነው ያለሁትኝ ተመችቶኛል ጥሩ ነገር ላይ ነው ያለሁት እግዚአብሔር ይመስገን ስለዚህ በዚህ ጉዳይ ላይ እንድትቀጥሉ ፈልጋለሁ ማለት ነው እና ቶሎ ብላችሁ እንደሱ አድርጉልኝ ቶሎ በሉ ፈጠን በሉና ሼር አድርጉት ለብዙዎች እንዲደርስ ብዙዎች ጋር እንዲገባ ፈልጋለሁ እንዴት መናገር እንዳለብኝ ራሱ እውነት ለመናገር እኔ እንዲህ አይነቱ ልምምድም አልነበረኝም እንዲህ አይነት ድፍረቱም የለኝም እኔ ነገሮችን ወደ ሶሻል ሚዲያ አምጥቶ በመነጋገር አላምንም ነበር ነገር ግን አሁን የመጨረሻው ጊዜም ስለሆነ ልናገረው ስለሚገባ ነው ያወራሁት ያለው ቴንኪዩ ሪከርድ ያረጋችሁ ያላችሁት ሰዎች ካላችሁ በጣም ነው ማመሰግነው ቴንኪዩ ስለዚህ ሰዎች እንዲገቡ አድርጉና መናገር ምፈልገውን ተናግሬ ከዚህ በኋላ በየትኛውም የሶሻል ሚዲያ ድጋሚ አንገናኝም አልመጣም ፍላጎቱም የለኝም ስለዚህ ይሄንን ስለማደርግ ሼር አድርጉልኝና አንድ ጊዜ ፕሊስ አንድ ሼር አድርጉልኝ ባካችሁ የምትሰሙኝ ከሆነ እባካችሁ ፕሊስ ይሄንን መልእክቴን ለብዙ ሰዎች እንድታደርሱ ፈልጋለሁ ፕሊስ በጣም ብዙ ሰው ይተርፍበታል ብዙ ሰው ኦርቶዶክሳውያን ፕሮቴስታንቶች ሙስሊሞች የሆናችሁ ሃይማኖት የሌላችሁ ብትሆኑ ይሄንን ቋንቋ የምትናገሩ ወይ የምታዳምጡኝ ሰዎች ኢትዮጵያውያን ኤርትራውያን የሆናችሁ ወዳጆቼ ስሙኝ ፕሊዝ ሼር አድርጉት በቃ ለመንግስት አካል እንድታደርሱልኝ ይፈልጋለሁ ለባለስልጣናት እንድታደርሱልኝ ይፈልጋለሁ ፕሊዝ ፕሊዝ አድርሱልኝ ፕሊዝ ባካችሁ ሼር አድርጉና እንድታደርሱልኝ ይፈልጋለሁ ዝም ብዬ አይደለም ማወራው ከዚህ ጋር ነው ማወራው ከቪዲዮ ጋር ነው ማወራው ነው ማወራው ይህ ደግሞ እኔ የምናገረው ነገር ሰዎችን ያተርፋል እየተናገርኩ ነው ያለሁት ያተርፋል
ሰዎች እንዲተርፉበት ስለምፈልግ ነው የምናገረው። ደግሞ ይሄንን ወቅት ስጠብቅ የነበረው አትሊስት ከአገር ወጥቼ እናገረዋለሁ ብዬ ነው። ከአገር ከወጣሁ በኋላ አወራዋለሁ ብዬ ስለነበረ ወቅቱና ጊዜው ደርሷል። ስለዚህ ወደ መናገር እመጣለሁ። ዛሬ እናገራለሁ፣ አወራለሁ። አድርሱልኝ ፕሊዝ። በቃ ቡርቴ የምትባልም ሴት እየገባች ላይፍ ላይ ያለው። ስለዚህ አድርሱልኝ ለሁሉም ፕሊዝ አድርሱልኝ እባካችሁ፣ እየለመንኩ ነው ያለሁት። ማንም እንዲጎዳ አልፈልግም። ከዚህ በኋላ እኔ ይሄንን ተናግሬ ብዙ ሰዎች መፍትሄ እንደሚያገኙበት አምናለሁ። አትጠራጠሩ። በትክክል በጣም ብዙ ሰው ሊናገረው ሊፈራው ይችላል። እንዲህ ብሎ ሊያወራው ሊፈራ ይችላል። እኔ ነው አምዳን በዚህ ጉዳይ ፕሊዝ ሼር አድርጉና፣ ስንት ሰው ሼር አድርጎታል አይታየኝም። በእርግጥ ምን ያህል ሰው ሼር እንዳደረገው ፕሊዝ ሼር አድርጉልኝና ድጋሚ በሶሻል ሚዲያ ራሱ ላላወራው እችላለሁ። ኢቭን ስክሪን ሪከርድ አድርጉት ፕሊዝ ባካችሁ። በቃ ፕሊዝ ባካችሁ በቃ ሼር አድርጉልኝ፣ አድርሱልኝ። ባለስልጣናት ጋር፣ ባለሀብቶች ጋር፣ ነጋዴዎች ጋር፣ የመንግስት ሰራተኞች፣ የባንክ ህፃናት፣ ወጣት፣ አሮጊት፣ ምንም ኢንተርኔት ያለበት የሌለበት ቦታ እንዲገባ ፈልጋለሁ። ይሄ ሚስጥር ደብቄ ልኖር አልችልም። በቃ ኖ ያ በፍጹም ፕሊዝ በፍጹም ልደብቀው አልችልም። ተናግሬው አለቀ። ይወጣል ከአፌ ከወጣ በኋላ አልፈራም። እኔ ማንንም ፈርቼ ደግሞ አልደብቀውም። ማንንም ፈርቼ አልደብቀውም። ይሄን እውነት አድርሱልኝ ፕሊዝ፣ አድርሱልኝ። ለምታውቋቸው ለምትቀርቧቸው ባለስልጣናት ይሁኑ ባለሀብት ይሁኑ ፕሊዝ አንድ ያድርሱልኝ እባካችሁ አድርሱልኝ። በቃ ውስጤ መቀመጥ ስላልቻለ መናገር ስላለብኝ ብቻ ነው የማወራው። የጠቀማችሁ ይጥቀማችሁ፣ ደግሞ እንደሚጠቅማችሁ አውቃለሁ። ምናልባት ሰው ደፍሮ ይሄን ነገር ላይነግራችሁ ይችላል። እኔ ሆኜ ነው ልነግራችሁ ያለሁት። እየተናገርኩ ነው ያለሁት። እድሉ ደርሶኛል እንድናገር፣ እድሉ ደርሶኛል። ዘመኑ መጥቷል። እናገራለሁ፣ አወራዋለሁ። ከዚች በኋላ የ4 እና የ5 ደቂቃ ነገር ነው የማወራው። አውርቼ ጨርሳለሁ። ይህን ደግሞ አድርሱልኝ፣ ለሁሉም አድርሱልኝ እባካችሁ። ስለ እግዚአብሔር አድርሱልኝ። ብዙ ሰውን ነፃ ያወጣል፣ ለብዙ ሰው ይጠቅማል። ስንት ሰው በጉዳት ውስጥ ነው ኢትዮጵያ ውስጥ እየኖረ ያለው? ስንት ሰው ነው ይሄንን ሳይሰማ የተቀመጠ እየተሸወደ ያለ እየተጎዳ ያለ? አሁን ግን በቃ እናገረዋለሁ። ስንቱ እኮ ተጎዳ ይሄን ሳይሰማ። አንዳንዱ ሰምቶ ችላ ያለ ሳይገባው ሳይረዳ እየተነገረው ማለት ነው። ፕሊስ ሪከርድ አድርጉልኝ ይሄንን እባካችሁ። በቃ እባካችሁ አድርሱልኝ ለምታውቋቸው ሰዎች በሙሉ፣ በተለይ ለባለ ሀብት ለባለስልጣናት፣ ለምስኪኑ፣ ለሁሉ ኢንተርኔት ላለበት ለሌለበት ሁሉ እባካችሁ አድርሱልኝ። እባካችሁ አድርሱልኝ እባካችሁ። ፕሊዝ አድርሱልኝ። አንድ ጊዜ ላውራው።
ደስተኛ ነኝ ይሄን ነገር ላወራ ራሱ በጣም ደስ እያለኝ ነው ማውራቱ ባይዘው እንዲች ብዬ አልፈራም ካሁን በኋላ ሰውን መፍራት ወጥመድ ነው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እኔ እግዚአብሔርን ብቻ ነው የምፈራው ሰውን መፍራት ወጥመድ ነው ማንንም ሰው ፈርቼ ይሄንን ከመናገር ወደ ኋላ አልልም ለአንዴና ለመጨረሻ ይሄን ነገር እናገረዋለሁ ነገም ከነጎዳ ማወራዋለሁ እንቀጥላለሁ በዚህ ያላችሁ 600 ምናምን ሰዎች ተመለሱ ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ቃል እውነተኛና የታመነ ቃል ነው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ብቻ ነው ከድንግል ማርያም በመንፈስ ቅዱስ ተጸንሶ የተወለደው ስለኔና ስለናንተ በመስቀል ላይ ራሱን አሳልፎ የሰጠ ለገዳዮቹ የሞተ ብቸኛ ጌታ ኢየሱስ ይባላል ብዙ ሰው ለወዳጁ መልካም ነገር ሊያደርግ ይችላል ለጠሉት ለገፉት ራሱን አሳልፎ የሰጠ ኢየሱስ ክርስቶስ ብቻ ነው ያለ ኢየሱስ ክርስቶስ ሕይወት የለም ብትበሉ ብትጠጡ መኪና ብትነዱ የተመቻቸ ሕይወት ቢኖር ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ዓለም ምቾት ልትሰጥ ትችላለች ሲነጋ የጠፋ ሲነጋ እንደ ጉምብን የሚል እንደ ጤዛ የሚጠፋ ሰላም ልትሰጥ ትችላለች ኢየሱስ ክርስቶስን ግን በሕይወት ላይ አዳኝና ገዢ አድርገህ ብትቀበል ግን ለዘላለም ደስተኛ ትሆናለህ ደስታ ከምድር ጋር የተጣበቀ አይሆንም ደስታ ከእውነት ከሁሉ ጊዜ ከኢየሱስ ጋር ብቻ ነው የሚሆነው ለዚህ ነው ፊልጵስዩስ ጸሐፊ ሁሉ ጊዜ አለና በጌታ ደስ ይበላችሁ አለ በሁሉ ጊዜና በደስ ይበላችሁ መካከል በጌታ የምትል ቃል አለች ያለ ጌታ ደስታ የለም ብትበሉ ብትጠጡ ብትኖሩ የትም ብትገቡ የትኛውም ደስታ ከናንተ ጋር አይቀጥልም ደስታችሁ እንዲቀጥል የምትፈልጉ ከሆነ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ተቀበሉ ከኢየሱስ ውጪ የሞተላችሁ ከኢየሱስ ውጪ የሚወዳችሁ ከኢየሱስ ውጪ ሕይወት ይሆናላችሁ ከኢየሱስ ክርስቶስ ውጪ ሰላማችሁ ማንም የለም መጽሐፍ ሲናገር እኔ እውነትም መንገድም ሕይወት ነኝ ከኔ በቀር ወደ አብ የሚገባ መንገድ የለም ከኢየሱስ ውጪ መንገድ የለም ብራዘር ሲስተር እነግርሃለሁ ከኢየሱስ ክርስቶስ ውጪ እውነትና መንገድ የለም ቢመርህም ባይመርህም ዋጠው ለዘለዓለም ኢየሱስ ክርስቶስ ያድናል ስሙ ሲጠራ የሚያንቀሸቅሻችሁ ስሙ ሲጠራ የሚያጠወለውላችሁ በጌታ በኢየሱስ ክርስቶስ ስም ነፃ ያወጣል ስሙ እኛም ትላንት ኢየሱስን ተቀበሉ ሲሉ ከኤርፖርት ነው ከየት ነው እያልን ስናላግጥ የነበርን በየቸርቹ አዳራሽ ላይ ድንጋይ ስንወረውር የነበርን እርሱ ደርሶልን በፍቅሩ ማርኮን ሳንወደው የወደደን ጠላቶች ሆነን ሳለን ወዳጅ ያደረገን ወንድሞች ብሎ ሊጠራን አላፈረብንም የሚል ቃል ያለን ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ይወዳችኋል የዘመን መጨረሻ ነው ወደ ጌታ ተጠጉ በመውጣት በመግባት ዛሬው ሰው ወጥቶ የሚቀርበት ጊዜ ነው ለነገው ምንም አይነት ዋስትና የለውም ነጋችሁ ላይ ዋስትናችሁ ዘላለማችሁ ላይ ዋስትና እንዲኖራችሁ ትፈልጋላችሁ ብትደገፉበት የሚያስደግፍ ብትመኩበት የሚያስመካ ፊቱን የማያጠቁር ለጠፉት የሚራራ ለሳቱት የሚራራ እውነተኛ ወዳጅ እናት እንኳን የወለደችዋን ልጇን ትረሳ ይሆናል እርሱ ግን የማይረሳ የማይጥል ነፍሱን እስከ መስጠት ድረስ የራራልን የወደደን ጌታ ጌታ ኢየሱስ ይወዳችኋል እውነት ይሄ ጌታ በቤታችሁ ላይ በኑሯችሁ ላይ ብትሾሙት እውነት አዋጪ ነው እኔ ደላላ ነኝ ኢየሱስን እንድትቀበሉ ደላላ ነኝ ኢየሱስ ያዋጣችኋል ደላላ ነኝ I'm a dealer ክራይስትን ፕሮሞት አረጋዋለሁ እነግራቸዋለሁ ያለ ኢየሱስ ሕይወት ባዶ ነው ካንቱ ነው ውበት ቢኖራችሁ ውበትም ደምግባትም ሐሰት ነው ጠፊ ነው ገንዘብ ቢኖራችሁ ጠፊ ነው ዕውቀት ቢኖር ባለማስተርስ ብትሆን እዚህ ላይ የቆለልክ ብትሆን ምትኖር ቦርጫም ሀብታም ብትሆን ማን ብትሆን ኢየሱስ ያስፈልጋል ኢየሱስ ነው መድኃኒቱ የትኛው መድኃኒት 5 ዓመት 10 ዓመት ሊያዘገይ ይችላል ኢየሱስ ግን የዘላለም መድኃኒት ነው መድኃኒት ብቻ አይደለም የዘላለም መድኃኒት ነው የትኛው መድኃኒት ብትወጡት ከተወሰነ ፔንኪለር ሊሆን ይችላል
ለዘላለም ግን አያኖርህም። ለዘላለም መኖር ትፈልጋለህ? ለዘላለም መድኃኒት ትፈልጋለህ? ለዘላለም ማምለጥ ትፈልጋለህ? ለዘላለም አባትን እያመሰገንክ ከኢየሱስ ጋር መኖር ትፈልጋለህ? አብ እግዚአብሔር ፈጥሮሃል። አብ እግዚአብሔር እንኳን የሚያውቅህ በልጁ በኢየሱስ ክርስቶስ ነው። አለበለዚያ እውቅና አታገኝም። በመስኮት የሚገባ ሌባ ነው የሚለው መጽሐፍ። በበር ነው እንድትገባ የተፈቀደልህ። በሩም ክርስቶስ ኢየሱስ ይባላል። ይሄንን ጌታ በህይወት ላይ አዳኝና ገዢ አድርገህ ሾመ፣ የዘላለም ሕይወት ታገኛለህ። በመንፏቀቅ ደግ በመሆን መልካም ሰው በመሆን በጣም ቅን ሰው በመሆን የእግዚአብሔር መንግስት አይወረስም። እነዚህ ነገሮች የክርስትና ፍሬዎች ኢየሱስ ክርስቶስን የህይወት አዳኝና ገዢ አድርገህ ስትኖረው የምታፈራቸው ፍሬዎች ናቸው። ህይወት አይሰጡም። ያለ ኢየሱስ ህይወት ባዶ ነው። ያለ ኢየሱስ የለም። መልካም ሰዎች የእግዚአብሔርን መንግስት ይወርሳሉ አይልም። መልካምነት መጥፎ ስለሆነ አይደለም። መልካምነት በራሱ ጥሩ ነው። መልካምነት ግን ወደ እግዚአብሔር መንግስት አያስገባም። ወደ እግዚአብሔር መንግስት የሚያስገባው የልጁ የኢየሱስ ክርስቶስ ደም ብቻ ነው። ያለ ኢየሱስ የዘላለም ሕይወት የለም። ሰባኪ ብትሆን፣ ዘማሪ ብትሆን፣ እልል ተባለልህ ብትሆን ያለ ኢየሱስ ሕይወት የለም። ሰማይ አዎ ይመራል። አዎ ፊትህን እያረዘምክ ነው። አዎ ያናድዳል። እኔ ግን እነግርሃለሁ የመድኃኒቱ ባህሪ ነው። ማንኛውም ሰው መድኃኒት ሲውጥ ደስ እያለው መርፌ አይወጋም። ደስ ባይልህም ኢየሱስ ያድናል። ይልቅ ትራስ አድርገህ ያስቀመጥከውን ባይብልህን አንሳና አንብበው። ትራስ አድርገህ እንደዚህ እያደረግክ ይፈውሰኛል ብለህ ያስቀመጥከውን መጽሐፍ ቅዱስን አንሳና ግለጥና አንብበው። ይነግርሃል፣ ያወራሃል። እምነት ከመስማት ነው ይላል ሮሜ። መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ከእግዚአብሔር ቃል ጋር ህብረት አድርግ። የቃሉ ፍቺ ያበራላችኋል ተብሎ ተጽፏል። የቃሉ ፍቺ ያበራልሃል። ብራዘር ተነስ፣ ንቃ። መጽሐፍ ሲናገር እንቅልፍ የተቦጫጨቀ ልብስ ያለብሳል ይላል። አንተ የምትተኛ ንቃ ይላል። ክርስቶስ ያበራልሃል ይላል። ህይወት ኢየሱስ ነው። ህይወት ኢየሱስ ነው። ያለ ኢየሱስ ህይወት የለም። የእውነት ነው የምላችሁ። ዝነኞች ብትሆኑ፣ ባለሀብቶች ብትሆኑ፣ የተማራችሁ ብትሆኑ፣ በጣም ምድር የምታከብርላችሁ፣ ምድር ከፍ ዝቅ የምትልላችሁ ሰዎች፣ ምድር አንቀጥቃጭ ብትሆኑ፣ እዚህ ምድር አንቀጥቅጠ ላይ ከምትቀጠቀጥ እዚህ ተቀጥቀጠ በላይ የዘላለም ሕይወት ብታገኝ ይሻላል። ያለ ኢየሱስ ይሆናል። ብዙ አይተናል፣ ብዙ መስሎናል፣ ብዙ ደክመናል፣ ብዙ ወጥተናል፣ ብዙ ወርተናል። ሕይወቱን የሰጠን ኢየሱስ ነው። ኢየሱስ ነው። ኢየሱስ ብቻ ነው። ያለ ኢየሱስ ሕይወት የለም። ኢየሱስን ገፍተህ የዘላለም ሕይወት ማግኘት አትችልም። ኢየሱስን ገፍተህ መልካም ብትሆን፣ ኢየሱስን ገፍተህ ደግ ብትሆን፣ ኢየሱስን ገፍተህ በቃ የተመሰከረለት እሳቸው ብትባል ያለ ኢየሱስ ምንም የለም። ቢመረው ዋጣው እውነቱ ያ ነው። መንገዱ ኢየሱስ ነው። መልካሞች ወዳቸዋለሁ፣ ደጎች ወዳቸዋለሁ፣ ቅኖች ወዳቸዋለሁ። እሰይ በጣም ምርጥ ኢትዮጵያውያን ኤርትራውያን ናቸው። ነገር ግን ምርጥ ኢትዮጵያዊና ምርጥ ኤርትራዊ ነው እንጂ የምትሆነው ምርጥ የጌታ ኢየሱስ ልጅ መሆን አትችልም። በመልካምነት የኢየሱስ ልጅ መሆን ትፈልጋለህ? ኢየሱስን የህይወት አዳኝና ገዢ አድርገህ ተቀበል። መዳን በዛ ይሆንልሃል። መዳን በዛ ይሆንልሃል። ብራዘር ሲስተር፣ እውነት እነግራችኋለሁ። በእግዚአብሔር መንፈስ ሆኜ ነው የምነግራችሁ። ሰው ያለ ኢየሱስ ክርስቶስ የዘላለም ሕይወት አያገኝም። ባዶ ነው። ዓለማውያን እንኳን ቢበላ ቢጠጣ ዓለም 9 ናት ብለው እኮ ይኖራሉ። የምትሰሙኝ በዚህ ያላችሁ መዳን በዚህ ያለ፣ እሱም በልጁ በኢየሱስ ክርስቶስ። መዳን በዛ መዳን በዚህ አይደለም። አንድ ነው መዳኛው። መዳኛው ኢየሱስ ይባላል። ኢየሱስ ሲባል ስሙ ሲጠራ የሚያንቀጠቅጣችሁ የሚያረጋችሁ ተመለሱ፣ ተመለሱ። ኢየሱስ ይሻላችኋል፣ ሕይወት ይሰጣችኋል፣ ከድቅድቅ ጨለማ ወደሚያስደንቅ ብርሃን ያመጣችኋል። ስሙ ኃያል ነው። ለዚህ ነው የፊልጵስዩስ መጽሐፍ ምዕራፍ 2 አንብቡት ሙሉን። በአንድ ሐሳብ በአንድ መንፈስ ሆናችሁ የልቤን ሐሳብ ፍጹም አድርጉልኝ እያለ ያወራና ቁጥር 5 ላይ እንደዚህ ነው የሚለው፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይኑር አላቸው። ክርስቶስ ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመነጠቅ ሳይቆጥር እስከ ሞት ድረስ የታዘዘ ሆነ። የባሪያንም መልክ ይዞ መጣ። ዝቅ ዝቅ አለ፣ ራሱን ባዶ አደረገ። አንተ ራሱን ባዶ ነው ያደረገው።
አንተ በኢንጂነሪንግ ተመረቀ አቶ ቢሉ ትበሳጫለህ። እኔ ኢንጂነር ነኝ ትላለህ። ዶክተር ሆነ አቶ ቢሉ እኔ ዶክተር ነኝ የምን ማዕረግን እሱ ማንነቱንና ክብሩን ጥሎ ነው የወረደው ለማለት አንተ ሲል ለኔ ሲል ለዓለም ሲል። ስለዚህ ኢየሱስ የዘላለም ሕይወት ነው። ያለ ኢየሱስ መኖር አይቻልም። ክብሩን ስለኔና ስላንተ ጥሎ መጥቷል። ኢየሱስ ያድናል። ስለዚህ ይሄንን ጌታ መቀበል የምትፈልጉ ሰዎች ይጠቅማችኋል። እግዚአብሔር ልባችሁን ይመልስ። እግዚአብሔር ፊቱን ያብራላችሁ። ምን ያህል ክብሩን ጥሎ እንደመጣ ይሄንን ማየት ትችላላችሁ። ስለዚህ ጆሮ ያለው ይስማ። ኢየሱስ ክርስቶስ ያድናል። ይህ እውነት የተገለጠ ነው። ይህ እውነት የተገለጠ ነው። መድኃኒት ይዤ አልደብቃችሁም። ያዳነኝን የፈወሰኝን ሰው ያደረገኝን ጌታ ግን ሰብካችኋለሁ፣ ነግራችኋለሁ። ይህ ሕይወት ነው። ይህ ቃል የታመነ ነው። ጌታ ኢየሱስ የዘላለም ረፍት ነው። የዘላለም ሕይወት ነው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። ይህ ቃል ለሁላችን ይሰራል። እንደ ኢየሱስ ያለ ማንም የለም። በጣም ወዳችኋለሁ። ጌታ ሲባርካችሁ። አባቴና አምላኬ እግዚአብሔር ሆይ ስለሰጠን ስለ ጊዜ እናመሰግናለን። አንተ በሁሉ ከኛ ጋር ስለሆንክ ተባረክ። በጌታ በኢየሱስ ክርስቶስ በዚህ ያለው ሁሉ ይባረኩ። በነገሮቻቸው የታመሙ ቢኖሩ እግዚአብሔር ሆይ ፈውስ ያገኛቸው፣ ደግሞ ነፃ መውጣት ያለባቸው ነፃ እንዲወጡ፣ ራሳቸውን ደግሞ ለአንተ አሳልፈው መስጠት ለፈለጉ ሁሉ እግዚአብሔር ሆይ ልባቸው እንዲነሳና ረፍት እንዲሆንላቸው በኢየሱስ ስም ጸለይኩኝ። አሜን። ተባረኩ። ጌታ ይባርካችሁ። ወዳችኋለሁ። ስለሰጣችሁ ጊዜ በጣም አመሰግናለሁ። ኢየሱስ ሕይወት ነው። ያለ ኢየሱስ ኑሮ የለም። ሼር አድርጉት። ይሄንን ለሁሉም ሰው አድርሱልኝ ማለት ነው። ሰላም